ያችን መጽሐፍ ከመላኩ ተቀብዬ በላኋት ይለናል። ትንቢተ ሕዝቅኤል ምዕራፍ 3 ላይ ምን ይላል? እነሆ ይህን መጽሐፍ ብላ፣ አፍህን ክፈት፣ ሆድህን ሙላ አለኝ። እኔም አፌን ከፈትኩ፣ መጽሐፉንም በላሁት፣ እንደ ማር ጣፈጠኝ ይላል። መዝሙረኛው ልበ አምላክ ዳዊት ደግሞ ጥዑም ለጉሬ ነው ቃልህ ለአንደበቴ ከማርና ከወለላ ይልቅ ጣፋጭ ነው ሲል እንመለከታለን። ማን ነው? ልበ አምላክ ዳዊት። አዎ ቃልህ ከማር ከወለላ ይልቅ ጣፈጠኝ ይላል። ቅዱስ ያሬድ ደግሞ ጥዑም ለጉሬ ነገረ መስቀልከ ጸሐፍ ውስተ ልቤ ዕለተ ትንሣኤከ፣ በመስቀል ላይ የተፈጸመው መከራ፣ አዎ የፈሰሰው ደምህ፣ የተቆረሰው ስጋ ያ ሁሉ ለእኔ ጣፋጭ ነው፣ ለአንተ ግን መራር ነው። ለአንተ የመረረው ሞት፣ ለአንተ የመረረው መከራ ለእኔ ግን ምን ሆነ? ሕይወት ሆነ። አዎ ህዳሴ ሆነ ሲንመለከት አለን። እንዲሁም ደግሞ አባ ጊዮርጊስ ዘጋስጫ የእግዚአብሔር ቃል ጣፋጭ ነው ሲል እንመለከታለን። እንዲሁም ደግሞ በማኅሌተ ጽጌ አባ ጽጌ ድንግል የእግዚአብሔር ቃል ለሰው ልጆች ምግብ ነው። አዎ እግዚአብሔር ደግሞ በማቴዎስ ወንጌል ምዕራፍ 4 በሉቃስ ወንጌል ምዕራፍ 4 ራሱ ኢየሱስ ክርስቶስ የሰው ልጅ የሚኖረው በእግዚአብሔር ቃል ነው። አዎ በእግዚአብሔር ቃል ነው። የእግዚአብሔር ቃል ለሰው ልጅ ምግብ ነው፣ ዘላለማዊ ምግብ ሲል እንመለከተዋለን። እዚህ ላይ ደግሞ ሐዋርያው ምን ይላል? ንሳ ብላት፣ ለልቡና ትምረርህ፣ አትስማማህ፣ ለአፍህ ግን እንደ ማር ትጣፍጥህ ብሎ አለኝ እያለ ሲናገር እንመለከተዋለን። እንግዲህ ሰው ለስጋ መግቦት ሲንገበገብና ሲሮጥ እናየዋለን። የሰው ልጅ ግን የሚኖረው በስጋ መግቦት ብቻ ያይደለ፣ እነሆ በመንፈሳዊ መግቦት እንደሚኖር ቅዱሳት መጻሕፍት ይናገራሉ። ለምሳሌ ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሕዝቦች ምግባቸውን ሰጠሃቸው ይላል። ምንድን ነው የመጀመሪያ የኢትዮጵያ ሕዝቦች ምግብ? ቃለ እግዚአብሔር ነው። ዘውቱ ቃለ እግዚአብሔር። አዎ ቃለ እግዚአብሔር ነው። ሳዕታቱ ነው። ስብሐተ ነጉ ነው። ማህሌቱ ነው። ቅዳሴው ነው። ወንጌሉ ነው። መዝሙሩ ነው። ይህ ነው ለኢትዮጵያ ሕዝቦች ምግባቸው። አዎ ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው። ወህብስተ መላእክቲሁ በሉ ጓለመያው፣ የሰው ልጆች የመላእክትን እንጀራ በሉ ይላል። በሰማይ ምጣድ የለም አይጋገርም። ነገር ግን በሰማይ ቃለ እግዚአብሔር አለ፣ ምስጋና አለ። ለሰው ልጆች የተሰጠ የመላእክት ምስጋና ነው። ያንን ነው የሰው ልጆች እንዲመገቡ የታደሉት፣ ይህንን ምስጋና ነው ማለት ነው። ስለዚህ ምን ይላል? የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም ጌታ ብሎ ተናግሯል። ከዚህ የተነሳ የእግዚአብሔር ቃል ጣፋጭ ነው። የእግዚአብሔር ቃል ሰይፍ ነው። የእግዚአብሔር ቃል ሕይወት ነው። የእግዚአብሔር ቃል ልብስ ነው። የእግዚአብሔር ቃል ምግብ ነው። ይህን ማመን ያስፈልጋል ማለት ነው። አባቶቻችን ይህን ተመግበው እነሆ 40 ቀን ሲንውሰደው ሙሴ 40 ቀን 40 ሌሊት ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ ጾመ፣ ጸለየ፣ ጨረሰ። ፊቱ ቦግ ቦግ እያለ እየበራ ወጣ። ለምን? ከሱ ጋር የነበረው የቃለ እግዚአብሔር መግቦት ፊቱን እንዲበራ አድርጎታል። ይልቁንም ከእግዚአብሔር ጋር የተነጋገረው ንግግር ብርሃን አድርጎታል። ይልቁንም ደግሞ የያዘው ጽላት የሙሴን ፊት ወደ ክብር እንዲለወጥ አድርጎታል። ጾም የእነሆ ምንድን ነው? የነፍስን ቁስል ትጠግናለች፣ የሥጋ ፍላጎቶችን ታስወግዳለች የተባለ ለዚህ ነው። ነገር ግን ስንጾም ቅዱስ ያሬድ ያለውን መሰረታዊ ቃል መውሰድ ይጠይቃል። ምንድን ነው? ዓይን ይጹም ይላል። ይጹም ዓይን ይጹም ከስሜት ወይም ደግሞ ያልሆነ ነገር ከመመልከት፣ የሥጋ ፍላጎትን ከመመልከት፣ ሥጋዊ የሆኑ ነገሮችን ከማየት የሚያሳስቱና የሚያወርዱ ክብርን የሚያሳጡና ቅድስናን የሚያሳጡ እይታዎችን አስወግድ ይላል። መጥፎ ነገር አትመልከት ማለት ነው። አይተህ አትመኝ ማለት ነው። ሁለተኛው ይጹም አፍም ይጹም፣ መጥፎ ነገር መናገር፣ መጥፎ ነገር ማውራት፣ መጥፎ ነገር መወያየት፣ ከዚህ አፍህ አንደበትህ ይጹም ይላል። ይጹም ልሳን፣ አንደበትህ ይጹም፣ አፍህ ይጹም። መጥፎ ነገር ከመናገር ከማውጣት ልሳንህ
መጥፎ ነገር ከማውጣት ልሳንየ ላዕላየ። አዎ እነሆ ይሴብሐኪ ነው የተባለው። ምስጋና ልሳን አመስጋኝ ነው። በልሳን ማመስገን እንጂ መጥፎ ነገር ማውጣት መቅረት አለበት የሚለውን ተረጉሟል። እግርህ ይጹም፣ ወደ መጥፎ ነገር ከመሄድ ወደ ጣዖት ቤት፣ ወደ ስካር ቤት፣ ወደ ተለያየ ቤት ከመሄድ እግርህ ይጹም። ይህን ይቀጥላል። እጅህም ይጹም ይላል። የሰው ነገር የሆነ ማንሳት፣ ይልቁንም ሰው መግደል፣ ሰው መደብደብ፣ ሰውን ማሳደድ፣ በእጅህ ኃጢአትን ከመስራት እጅህን ይጹም። ጆሮህ ይጹም። ጆሮ አሁን መጥፎ ነገር ከመስማት መጥፎ ነገር ከማስተናገድ ጆሮህ ይጹም ይላል። ልቡናህን መጥፎ ነገር ከማሰብና ከመሸከም አዎ ዛሬ ልብ የእግዚአብሔር ማደሪያ ሆኖ ሳለ የቂምና የበቀል የኃጢአት መናኸሪያ አዎ ድሪቶ ተሸካሚ አድርገነዋልና ለዚህ ነው ሰሎሞን ምን ይላል? ልብህን ጠብቅ የሕይወትህ መውጫ ነውና ይላል። እግዚአብሔር የሚያድረው በሰዎች ልቡና ነው። የሰዎች ልቡና የዲያብሎስ ማደሪያ ከሆነ እኛ የእግዚአብሔር ሰዎች አንባልም። ስለዚህ ልቡናችን መልካም ነገር ምንድን ነው? ጎሳ ልቤ ቃለ ሰናየ፣ ጎሳ ልቤ ቃለ ሰናየ፣ ጎሳ ልቤ ቃለ ሰናየ ወአነ አየድ ገብርኤል ንጉሥ። አዎ ምንድነው? ልቡናዬ መልካም ነገርን አፈለቀ ነው። ልባችን በጎ ነገር ሊያፈልቅ ያስፈልጋል። ከእግዚአብሔር ምንድን ነው ለእኛ ሕይወትን የፈለቀልን እፍ አለ የሕይወት እስትንፋስ ዘራበት ይልና ከሱ ልቡና የእኛ ሕይወት ተገኝቷል። የእኛ ሰው መሆን ተገኝቷል። ከሱ ልቡና የእኛ መግቦት ተገኝቷል። ከሱ ልቡና የእኛ መምጣት ተገኝቷል። ከሱ ልቡና የእኛ ሰው ሆን መሆን ተገኝቷል። የእኛ ልቡና ደግሞ በጎ ነገር ሊፈልቅበት፣ ፍቅር፣ ሰላም፣ ይቅርታ፣ በጎነት፣ ደግነት፣ ርኅራኄ ሊበቅልበት ግድ ይላል ማለት ነው። ስለዚህ በምንጾምበት ጊዜ ልባችን ከመጥፎ ነገር መከልከል አለብን። ኤልያስን እንመለከተው። አንድ ቀን በበላው መግቦት 40 ቀን ተጉዞ ደርሷል። ምንድን ነበር ኤልያስ? ለአምላኩ የሚቀና ሕገ እግዚአብሔርን የሚያከብር ነገስታትን የማይፈራ የሚገስጽ ከብሉይ ኪዳን እንደ ኤልያስ፣ ከአዲስ ኪዳን እንደ ዮሐንስ መጥምቅ። ኤልያስ አክዓብን፣ ኤልያስ ኤልዛቤልን አዎ የገሰጸ ነቢይ ነው። አዎ ጣዖትን ልታመልኩ፣ ጣዖትን ልታመልኪ፣ ለጣዖት ልትሰግዱ፣ ለጣዖት ልትሰዉ አይገባም ብሎ የገሰጸ ነቢይ እግዚአብሔር ነው ኤልያስ ማለት ነው። ወደ ዮሐንስ መጥምቅ ስንመጣ ሄሮድያዳን አይገባሽም፣ የወንድምሽን ባል ልታገቢ አይገባሽም ብሎ የገሰጸ ንጉሱን እስከ መንበረ ክብሩ ድረስ ገብቶ አንኳኩቶ ኦ ሄሮድስ ታውስት ብእሲተ ሁከ ፊልጶስ፣ አንተ ሄሮድስ ያንተ ንግስና ያልፋል። ያልነበርክበት ዘመን አለ፣ የነበርክበት ዘመን አለ፣ የማትኖርበት ዘመን አለ። እግዚአብሔር ግን ዛሎ ይሄሉ ያለ የነበረ የሚኖር እግዚአብሔር ነውና፣ ስለዚህ እግዚአብሔር እንዲህ ይላል፣ የወንድምህን ሚስት እንዳታገባ ከቸገራት እርዳት እንጂ ሐሷ ጋር ሆነ አንሶላ ልትጋፈፍ አይገባህም ብሎ አንኳኩቶ ገብቶ የገሰጸ ነው ዮሐንስ መጥምቅ ማለት ነው። ስለዚህ መተርጉማን ከብሉይ ኪዳን እንደ ኤልያስ፣ ከአዲስ ኪዳን እንደ ዮሐንስ ይልቁንም ደግሞ እንደ ዮሐንስ መጥምቅ ጠንከር ያለ ሐሳብና ገዢ የሆነ አገልግሎት እንዲኖረን ይፈልጋሉ። ዱላ ፈርቶ እንደ ጴጥሮስ መካድ፣ ብር ፈልጎ እንደ ይሁዳ አምላክን መሸጥ አስፈላጊ አይደለም ይለናል። ዓለምን ወዶ እንደ ዴማስ አይደለም፣ እንደ ቅዱስ እስጢፋኖስ በድንጋይ ተወግሮ አምላክን አክብሮ ማስከበር ነው እንጂ ለእምነት አማኝ ታማኝ አሳማኝ ይጠይቃል ማለት ነው። ስለዚህ ዕዝራን ተመልከተው። ዕዝራ 46ቱ መጻሕፍት ጠፍተው የሰው ልጆች ያለ መጽሐፍ ሕይወታቸው እንደማይኖር አምሮ 40 ቀንና 40 ሌሊት እሙንቱ ሳይደረሩ ወንድሞቹ ጓደኞቹ 4ቱ እየበሉ 5ኛው እሱ ነው። አንድ ቀንም አልበላሁም 40 ቀንና 40 ሌሊት ጾምኩኝ። በመጨረሻ ግን 46ቱ ቅዱሳት መጻሕፍት በቅዱስ ዑራኤል ጽውዓ ልቡና ዘአስተዮ ዑራኤል መልአክ ያ መልአክ መጣና እነሆ ልብ የሚያደርግ ጥበብን የሚመላ ሞገስን የሚያደርግ ጽዋ በወርቅ እሳት የተመላ ጽዋን አመጣና ሲያጠጣኝ የማላውቀውና ያላወቅኩት ምስጢር መጣና በሰውነቴ ላይ መላ። 46ቱ ቅዱሳት መጻሕፍት በሕይወቴ መሉ፣ እኔም ጽፌ ለዓለም አስረከብኩ። ቅዱስ ያሬድን እንመለከተው። ለ7 ዓመት ትምህርት አልገባው ብሎ ተጨንቆ እየተደበደበ እየተገረፈ ከቆየ በኋላ ከዕለታት በአንድ ቀን በትል ተምሮ ተመልሶ ወደ መምህሩ ሲሄድ ለካም አሰቡት ቦታ ላይ ለመድረስ 6 ጊዜ ወርቆ በ7ኛው ማግኘት ይቻላል ብሎ ትሉ 6 ጊዜ ወርቆ በ7ኛው ፍሬ ሲበላ አይቶ ፍሬ ላይ ለመድረስ ገበሬው ፍሬ ለማግኘት፣ ተማሪው መምህር ለመሆን፣ ዶክተሩ ሐኪም ለመሆን፣
አዎ እንደገና ወታደሩ የድል ባለቤት ለመሆን መውደቅና መነሳት ይጠይቃል የሚለውን አውቆ ተመልሶ ሲሄድ 3 አዕዋፋት መጠው እዝል፣ ግዝ፣ አረራይ የተባለውን አስተማሩት። ወዲያውኑ እነሆ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕት፣ ምዕራፍ፣ ብሉይ ኪዳን፣ ሐዲስ ኪዳን፣ ሊቃውንት፣ መነኮሳት ተገልጸውለታል። ለማን? ለቅዱስ ያሬድ። ቅዳሴው ሁሉ ነገር ማለት ነው ተገልጾ። ስለዚህ ምንድነው ያለው ዕዝራም? ከአንድ ነገር ለመድረስ መውደቅና መነሳት። እንግዲህ ሕዝቅኤልን ብንመለከት የሆነው ይሄ ነው። ሕዝቅኤል እንደዚሁ 40 ቀንና 40 ሌሊት ቀጥ ብሎ የእግዚአብሔር ቃል ምግቡ፣ የእግዚአብሔር ቃል ኃይሉ፣ የእግዚአብሔር ጽናቱ ሆኖ 40 ቀንና 40 ሌሊት ጸልዮ 600 ሙታን አንስቷል። ዛሬ 600 ሙታን ማንሳት ባንችል 600 ልባቸው የሞተ ሐሳባቸው የሞተ በፍቅር ልባቸው የሞተ በይቅርታ ልባቸው የሞተ በሀገራቸው ልባቸው የሞተ በሃይማኖታቸው ልባቸው የሞተ ሰዎችን ወደ እግዚአብሔር ከበረት የወጡትን ወደ በረት ማስገባት የምንችልበትን መጠየቅ አለብን የሚለውን ያስረዳል ማለት ነው። እንጨርሰው። የዮሐንስ ራእይ ምዕራፍ 10 ቁጥር 10 ላይ ምን ይላል? ወነሣእክዋ ለይእቲ መጽሐፍ እምነ እዴሁ ለውእቱ መልአክ ወበላዕክዋ ይላል። ያችን መጽሐፍ ከመልአኩ እጅ ተቀብዬ በላኋት። ምኗን? መጽሐፏን። ከማን እጅ? ከመልአኩ እጅ። ከመልአኩ እጅ መጽሐፏን ተቀበልኩኝና በላሁኝ ይላል። ከእናታችን እጅ እንጀራ እንበላለን፣ ከአባታችን እጅ እንጀራ እንበላለን። ከመልአኩ እጅ መጽሐፍ አገኘውና መጽሐፏን በላኋት አለኝ። ይችን መጽሐፍ ከመልአኩ እጅ ተቀብዬ በላኋት አለ። ወኮነተኒ ጥዕምተ በውስተ አፉየ፣ ለአፌ ጣፈጠችኝ። ግን የተነሳ ከመልአኩ እጅ ተቀብዬ በላኋት። ምኗን? መጽሐፏን። መጽሐፍ ለካም ይበላል። መጽሐፍ ይጻፋል፣ መጽሐፍ ይበላል ማለት ነው። አሁን መጽሐፉን መጎዝጎዝ አይደለም፣ እውቀቱን መውሰድ ነው። ስለዚህ ምን አለ? ወሶበ ዋጥክዋ አምረረት አለ ከርሥየ፣ በዋጥኳት ጊዜ ግን ልቤን መረረቻት ይላል። ምን ባልኳት ጊዜ? በዋጥኳት ጊዜ ላፌ ጣፈጠችኝ፣ ለልቤ ግን መረረች። ከባድ ነው። ከበላኋት በኋላ ግን ለልቡናዬ አልተስማማችኝም። አንድም ወውቱ ቃል፣ ከወደ ሰማይ የሰማሁት ቃል ለእኔ ነገረኝ የሰማሁት ቃል ለእኔ ነገረኝ። ዳግመኛ ምስጢረ ምጽአትን ግፋ ሰማይታትን ግብር ገብተህ ከመልአኩ ዘንድ እወቃት መርምራት አለኝ። ምንድን ነው? ዕለተ ምጽአት። ዕለተ ምጽአት የሰው ልጅ አይምሮ አያውቃት። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ወኢ ወልድ ይላል። የሰው ልጅም ቢሆን ይላል። የሰው ልጅ የእግዚአብሔር ልጅ ነው። ስጋ መልበሱን ለማጠየቅ ነው። እነሆ ምን ይላል? ዕለተ ምጽአትን የሰው ልጅ አያውቃትም። በመጀመሪያው መጣ፣ በመካከለኛው መጣ፣ በመጨረሻው መጣ አታውቁም ብሏል እግዚአብሔር። በነገራችን ላይ ግን እዚህ ጋር የተነገረ ነገር አለ። ምንድነው እሱ? እግዚአብሔር ለሐዋርያት በዚያ በማቴዎስ ወንጌል ምዕራፍ 24 ላይ ሲነግራቸው ንግረነ ማይዜ ይመጽእ ማይዜ ይከውን ምጽአትከ ወህልፈተ ዓለም፣ ንገረን እንጂ ዓለም የሚያልፍ መቼ ነው? ንገረን። ምን የሚያልፍ? ዓለም የሚያልፍ መቼ ነው? ንገረን። ንግረነ ማይዜ ይከውን ምጽአትከ ወለህልፈተ ዓለም፣ ዓለም የሚያልፍበት ቀን መቼ ነው? ያንን ንገረን ብለው ጌታን ጠይቀውታል። ማናቸው? ሐዋርያት። እንደውም ይላል ወደ ተራራ ወጡና በተራራው ነው በእንዘ ይነብር እግዚእነ ውስተ ደብረ ዘይት። ይህን በዚያው በደብረ ዘይት እንማረዋለን። እንደው ባጭሩ ግን ምን ይላል? ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። ለማን? ለአምላካቸው። ለማን? ለመድኃኔዓለም። ማን ናቸው? ሐዋርያት። ምን ብለው? ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ስለ ዕለተ ምጽአት ነው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን ማይዜ ይከውን ምጽአትከ፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? ዕለተ ምጽአት ይህን ነው። አሁን ለዮሐንስ ወንጌላዊ ምንድን ነው ያለው? የምጽአትን ምስጢርና የሰማይታትን ግፋ ሰማይታትን መርምረህ እወቅ ይላል። አሁን እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? ብለው
ሐዋርያት ጌታን ጠየቁት ይላል። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነው። ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። አዎ ህዝብ በህዝብ ላይ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ራብ፣ ቸነፈር፣ የምድርን መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው አለና ለሐዋርያት ነገራቸው። አሁን ለዮሐንስ ወንጌላዊ ምንድን ነው ያለው? ዕለተ ምጽአትን ምንድን ነው የሚለው? ወውቱ ቃል ከወደ ሰማይ የሰማሁት ቃል ለእኔ ነገረኝ። አንድም የሰማሁትን ቃል ለእኔ ነገረኝ ይልና ዳግመኛ ምስጢረ ምጽአትን ግፋ ሰማዕታትን ግብር ገብተህ ከመላኩ ዘንድ እወቃት መርምራት አለኝ። ወሆርኩ ከመላኩ ዘንድ ሂጄ ምስጢረ ምጽአትን ግፋ ሰማዕታትን ግለጥልኝ አልኩት ይላል። በነገራችን ላይ ብዙ ጊዜ ብየዋለሁ። እግዚአብሔር ከሰው አእምሮ የሰወራቸው ሁለት ነገሮች ናቸው። ምንድነው? አንደኛው ሰው የሚሞትበትን ቀን አያውቅም፣ እንዳያውቅ አድርጓል። ሁለተኛው ዕለተ ምጽአትን የሰው ልጅ እንዳያውቅ አድርጓል። ለምን? የሰው ልጅ ተስፋ እንዳይቆርጥ ማለት ነው። የራሱን ሞት ካወቀ መጥፎ ነው። አንድ ሰው ይበቀላል። በሌላ መልኩ ተስፋ ቆርጦ ስራ አይሰራም፣ አትራፊም አይሆንም። እንደገና ደግሞ ዕለተ ምጽአትን ደግሞ ካወቀው አብርሃም ምንድን ነው ያለው? ስንት ዓመት እኖራለሁ ነው ያለው። 100 ነበር እድሜው በዚያን ጊዜ ሲጠይቅ፣ 75 ዓመት ይቀርሃል ሲለው አይ ለዚህማ ቤት አልሰራም ብሎ የተመሳቀለ መንገድ ላይ ድንኳን ደኩኖ ኑሯል ማለት ነው። እና ሰው እድሜውን ካወቀና የሚሞትበትን ካወቀ ተስፋ ይቆርጣል፣ ብዙ ስራም አይሰራም። እንደገና ሌላ ክፉ ከሆነ ደግሞ ይበቀላል፣ ጠላቱን ይበቀላል፣ ሌላውንም እንደዚህ ያደርጋል። ከዚህ የተነሳ ሰውሮታል እና ምን አለ? ከመላኩ ዘንድ ሂጄ ምስጢረ ምጽአትን ግፋ ሰማዕታትን ግለጥልኝ አልሁት። ወይቤለኒ ንሳ መብልዓ ትገለጥልህ አለኝ። ማን? ዕለተ ምጽአት ማን? ግፋ ሰማዕታት ትገለጥልህ አለኝ። ወለትምረራ ለልቡና ታሳዝንህ፣ ለጊዜው ግን ደስ ታሰኝህ አለኝ። ወነሳይክዋ ለይቲ መጽሐፍ ምስጢረ ምጽአትን ግፋ ሰማዕታትን ግብር ገብቻ አወቅኳት መረመርኳት። ወኮነተኒ ለጊዜው ደስ አሰኘችኝ። ወሰባህትክዋ ካወቅኳት ከመረመርኳት በኋላ ግን አሳዘነችኝ። ምስጢር ለጊዜው ሲገለጥ ደስ ያሰኛል፣ ኋላ ግን ያሳዝናልና የሚለውን ይተረጉማል። ዳግመኛም ሕዝብን አሕዛብን ታስተምር ዘንድ አለህ አለኝ። አሕዛብ ያለውን በሐውርት ሕዝብ ያለውን ነገሥት ብሎ ደገመው። ሀተታ ካይበ ለጥንተ ስብከት ነው። አንድም የእሱን ለሐዋርያት ካይበ አለ። አንድም በደሴተ ፍጥሞ ሳለው ወንድሞቼ ሁሉ በየሀገረ ስብከታቸው ጸንተው ያስተምራሉ፣ የእኔ ማስተማር ፈቃድህ ባይሆን ነው ብሎ ቢያመለክት አይዞህ ሕዝብን አሕዛብን ታስተምር ዘንድ አለህ ብሎት ነበርና ሀለወከ ካይበ ትተነብይ አለ። ይህን ይናገራል ዮሐንስ ወንጌላዊ በዮሐንስ ራእይ ምዕራፍ 10 ከ1 ጀምሮ እስከ መጨረሻው ቁጥሩ ያው 11 ቁጥር ነው። ከ1 እስከ 11 ነው ዮሐንስ ራእይ ምዕራፍ 10 ከቁጥር 1 እስከ 11 ያለው ኃይለ ቃል የሚናገረው ይህንን ነው። ሁለቱን ግዙፉን ስንወስዳቸው ግፋ ሰማዕታት ማለት ምንድን ነው? እነ ቅዱስ ጊዮርጊስ እንዴት ተገፉ፣ እነ ገላውዴዎስ እንዴት ተገፉ፣ እነ ጳውሎስ እንዴት ተሰየፉ፣ እነ ጴጥሮስ እንዴት ተዘቅዝቀው ተሰቀሉ፣ እነ እስጢፋኖስ በድንጋይ እንዴት ተወገሩ፣ እነ ቶማስ አፍንጫቸው፣ ጆሮአቸው፣ ዓይናቸው፣ ከንፈራቸው፣ እጃቸው ተቆርጦ እግራቸው ተቆርጦ ሁሉ እንዴት ተዋጠጠ። ግፋ ሰማዕታት ማለት ነው። ቶማስ ሌላኛው ምንድን ነው? ሰውነቱን አቋማዳ ወጠው ጠጠር ሞልተው አሸዋ ሞልተው አሸክመውታል። ይህን ነው የሚናገረው። ስለዚህ ግፋ ሰማዕታትን እወቅ አለኝ አሳወቀኝ ነው። እንዴት እንደተገፉ ዛሬም እኮ ቀጠለ እኮ የሰማዕትነት አልቆመም። ዛሬም ሰው በሃይማኖታቸው ምክንያት አንገታቸው እየተቆረጠ በጥይት እየተደበደቡ በእሳት እየተቃጠሉ ሃይማኖታቸው በኦርቶዶክሳዊ ሃይማኖታቸው ምክንያት በማንነታቸው ምክንያት እየተመረጡ እየታረዱበት ያለ ዘመን ዛሬም ያው ነው። ግፋ ሰማዕታት ዛሬም ቀጥሏል። ይህንን ያሳየው ራእዩ የአዲስ ኪዳን ራእይ ነው። ዮሐንስ ወንጌላዊ ራእይ የአዲስ ኪዳን ራእይ ነው እና ይህን አሳይቶታል። ሰዎች በሃይማኖታቸው ምክንያት በማተባቸው ምክንያት በክርስትናቸው ምክንያት እንደሚገደሉና የተገደሉትን ያለፉትን አሁን ደግሞ ወደፊት የሚገደሉትን አሳይቶታል። ለዚህ ነው ዛሬ በየቀኑ 50 30 10 በሃይማኖታቸው ምክንያት እየተገደሉ ሰማዕታት ኢትዮጵያ
በየቀኑ የምንሰማው ይህንን ነው። ስለዚህ ይህንን ምስጢር ነው ያሳየው ማለት ነው። የትኛውን በሃይማኖታቸው ምክንያት በአላውያን ባላመኑ በክፉዎች ሰይጣን በተዋሃዳቸው የሰይጣን ልብስ በለበሱና ሰው መስለው ሰይጣን በሆኑ ሰዎች ሰማዕትነትን እየተቀበሉ ያሉትን አባቶችና እናቶች ሕፃናትና ወጣቶችን አስቀድሞ ዮሐንስ አይቷል ማለት። ሌላው ዕለተ ምጽአትን ነው። ዕለተ ምጽአት በመጀመሪያው አንላትም፣ በመካከለኛውም አንላትም፣ በመጨረሻውም አንላትም፣ በእግዚአብሔር ፈቃድ ብቻ ያለች ናት ማለት። ይህ ምስጢር አሳየ ነው የሚለው። ስሰማ ደስ አለኝ፣ ነገር ግን መጨረሻው ይመራል አለ። ምስጢር ስሰማ ደስ ይላል፣ መጨረሻው ግን ይመራል። ይህንን ነው በዮሐንስ ራእይ ምዕራፍ 10 ላይ ያየ ነው። ምዕራፍ 11 እንቀጥላለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። የጀመርነውን ጾም አጠናቀን ለብርሃነ ትንሣኤው እንዲያደርሰን መልካም ፈቃዱ ይሆንልን። ዛሬ የካቲት 26 ቀን አቡነ ሀብተ ማርያም ጻድቁ እነሆ በሌላ መልኩ ቶማስ ባለታሪኩ አንደኛው ታሪኩን የተናገርንለት የእሱም ባለታሪኩ ዕለት ነውና የነዚህ ሁሉ አባቶቻችን በረከት በሕይወታችን ላይ እንዲያድር የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።